ታችንን ተቃጠልን እኮ ገንዬ ምን አባታችን ገንዬ ሆዷ ውስጥ እኮ ያለ ነው ፍንቅልቅሏን እንደዚህ አውጥቶ ሲያስለቅሳት ያለው ሆዷ ውስጥ ሜቢ 2 ዓመት የያዘችው ነገር ሊሆን ይችላል። የሆነ ነገር ባዘር የሚያረጋት ነገር ነው። ልጅቷ እኮ ምንም እርጉዝም አይደለችም ጂጂዬ አላየሽም እንዴ? አውጥተውባታል። የጨረቃ ፋሚሊ እኮ ብዙ ነገር ያወጣሉ። ሆዷን ይኸውልሽ ወንበሩ ግፍት ሲያረጋጭ ጨርቅ ጠቅጠቃ ተመካክራ የሴትን ልጅ አንቺ የፈለገ ስሪ ብለሽ እንደው ዶራሉን ቢወጥ እኔ እንደዚህ አይነት እንትን አልቀበልም። እንደዚህ አይነቱን ነገር ሴት እንደሚጎዳ አውቀዋለሁና አልቀበለውም። ምናልባት ልትጎዳ ትችላለች ብሎ እስኪ አሁን ያለቀሰችው እንባና የተሰባበረው ልቧ ይመለስ ይሆን? እግዚአብሔር ግን ይመልሰዋል። አላውቅም። እግዚአብሔር ከሷ ጋር አላውቅም። ከተጀመረ ጀምሮ እንዴት አይነት ጭንብል ለብሰው የሚዞሩትን አስመሳይ ነው ያወቅኩበት በስነ ስርዓት። ለካ እንደዚህ ነበር እንዴ? ስሚ ልንገርሽ፣ ወደኋላ ተመለሽና ወድቆ ባለፈው ቢወድቅ እኮ የተባለችውን አንቺ ግቢና አንቺ ላብራራ የፈለኩት ለምን መሰለሽ? ለጨካኞቹ ነው። ስራ ነው እያሉ ለሚሉት ስራ አይደለም አላልኩም እኔ። ስራ ነው። ሰው ሳልሰራ ማግኘት አይችልም። አዎ አውቃለሁ። አገሩን ችግር አለ አይደል እንዴ? ግን እኔ እንባ የፈሰሰው እንባ ስለማታውቀው አውቃው ቢሆን ወይ ነግረዋት ቢሆን የምትሰራው እኮ ኖርማል። ሃይሚ አታውቅም። እኔ እንደምታውቅም እኮ ልጅ እንደዚህ ታለቅሳለች እንዴ? ሰልዬ ምን ሆነሽ ነው? ሰልዬ አንቺ ንግግሯስ አንቺ በእናትሽ እንዴ ንግግሯስ ሆድ እኮ ነው የሚብሰው። አመት ከምናምን ቢሆነኝ ነው እርግጥ 2 ዓመት ይሆነኛል እና አብርሃምን ስከታተል ነበር። ግን እሷ ከመጣይ ጀምሮ አንቺ ሃይሚ ምን ቀን ነው ሶፊት አይደለም እንባዋን ይቅርና ሃይሚ ያለቀሰችው እሱ ሲሄድ እዛ ምንድነው ዱባይ ሲሄድ ዛሬ ያለቀሰችው እንባ እሳት ነው ልንገርሽ። ያ ትክክለኛ እንባዋ ነው። እኔ ግን ነገ ምን እንደምትል ነው ችግር የለውም። አሁንም ከገባት የዋህነት ምን ያህል ዋጋ እንደሚያስከፍል ልታቅ ትችላለች። እንባዋ እንደዛ ፈሶ ልብ የተሰባበረ እዛው በቀረው ይሻለኛል እዚህ በሆን ይሻለኛል አለች ኳኪ። አዎ ግን አይደለም እኮ ትክክል ነው እንዴ በሞት ይሻለኛል። እንደዚህ ስትልሽ ምን አይነት ጭካኔ ዶራል ወይ? እኔ ደግሞ ምልሽ ምንድነው መሰለሽ አሁን የት ነው ያለው? አላሙዲ የት ነው ያለው? የቆም እስረኛ ነው አይደል? ሀብታምም እኮ ይቀመጣል በሽተኛ ሆኖ። ዶራል እኮ ምንም አይደለም። ንጹህ ድህነት ከሀብት ይበልጣል ልንገርሽ። አዎ እኔ ደግሞ ምልሽ ገንዬ አሁን ይሄ ድራማ ሲያልቅ እውነቱን ይነግሯታል። ግን በህይወቷ ውስጥ ጥርጣሬ እንዲያረጉባት ነው የሚያደርጓት። ጥርጣሬ እንዴት አመጣሽ ጂጂዬ? ትላንትናም እኮ ስታወሪ ቁጭ ብዬ ሰማሻለሁ እኮ ይሄኔ የኔ ህይወት ቢሆን እያልሽ ስታወሪ ነበረ። አንቺ ትላንትና ያልሽውን ነው እኮ በቃ ካሁን በኋላ የራስን ኑሮ ኑር አለችው። ሴት ማንኛውም ሴት እንደዚህ አይነት ነገር ነው የምታደርገው። ግን በድራማ ስታመጪው ግን የሰው ልጅ ልብ የሚሰብር አንቺ አንዳንድ ጊዜ እኮ ልብሽ ከተሰበረ እኮ አይጠገንም። መጥፎ ንግግርም እኮ ልብ ይሰብራል። ይሄን አታውቂም እንዴ? እኔ እኮ የስራው ነገር አይደለም የቆጨኝ፣ ስለምወዳት አይደለም። እናንተም ከኔ በላይ ማንም ይወዳታል እሷን። ነገር ግን የቆጨኝ እንባዋ ነው። 100,000 ቢሞሉ እሷ መከራዋን በልታ፣ ቻናል ቢከፍቱ መከራዋን በልታ፣ የጭካኔያቸው ጥግ እያንዳንዳቸው ካሜራ እየደቀኑ በዚህ ግርግርኛ እንሸቅል እሷ የፈለገችውን ትሁን። አንቺ እዚህ ደረጃ ነው እንደዛ እኮ እያስመሰለባቸው ያለው እኮ እንደዛ ነው። እንደዛ እኮ ነው ብላ እዚህ ደረጃ ነው እንደ የደረሰው። ወጡን ይሰሩታል። ቅመማቸው ሃይሚ ነች። ሁሉ ጊዜ ጠብ ያደርጋሉ። ከዛ ደግሞ የሆነ እንትናቸው ለሚለጥፉት የሷን ፎቶ ሃይሚዬ በእንትን እኮ ይኸውልሽ መቅድዬ ይኸውልሽ በእንትን እኮ ብትበልጣቸው እኮ በእድሜ እኮ ብትበልጣቸው እንደዚህ አይነት ነገር አታደርግላቸውም። ሂጂ እስኪ ሌሎቹን በእድሜ የሚበልጡትን ስማ ልጥራልሽ፣ እነ ሄለንን እነ ምናምን እንደዚህ አድርጉ ቢሏቸው ያደረጉ መሰልሽ? እድሜያቸው ከፍ ያለ ስለሆነ። ይቺ ግን ልጅ ስለሆነች ሁሉንም ማስደሰት ነው የምትፈልገው። ሁሉም ሰው እንዲደሰትላት ነው የምትፈልገው። ልጅነት ነው ያ። የሰው ልጅ ግን ማስከፋት አትፈልግም። ሁሌም ለሰው ብላ በልጅነቷ እንደ ሻማ የቀለጠች ብትኖር ሃይማኖት ታደሰ ትባላለች። እንደ ሻማ ለሰው ብላ ምንም ነገ ዞር ብሎ ለማለት እኛም ተቃጠልን። ሁሉ ንግግሯ እያለቀሰች የምትናገረው የልቧ በጣም ነው የሚያስለቅሰው። እንጃ እኔ አልቅሽ አላቅም። እያየሁት ነው እንባዬ የመጣው። እኔ ከሁሉ ዛሬ ውስጤን የጎዳሁት ታውቃላችሁ? የሰው አጨካከል። እኔ እኮ ስራ ነው አላልኩም እኮ ስራ ነው። ምን ይስሩ? እንዴት ይክፈሉ የቤት ኪራይ? እሺ የቤት ኪራይ ይክፈሉ የፈለጉትን። እሺ ይስሩ። እንባዋ ነው የሚያሳጥም የሚያናድደው እኮ። እኔ እንባዋ ነው እንጂ እኮ ስራው አይደለም።
እንባዋ የምታለቅሰው ስለማታቅ አንቺ የሰው ልጅ ከፍቶት እንኳን ሳያለቅስ አያሳዝንሽም እንዴ? እንኳን በምትወጁ ሰው ሰው ሳይመስል አመጣት። እሺ ብለን ዝም አለ እንዴ? የዛሬው ደግሞ ይባስ ስራ አይመስለኝም። እውነት ነው። ሀይሚ እንደዛ አልቅሳ አይቻት አላቅም ስል ነበረ። እነሱ ስራ ነው የሚሰሩት። እነሱማ ስራቸውን ነው የሚሰሩት። የማታውቀው እሷ ናት። ስለማታውቀው ነው የተጎዳቸው። ብታውቅ ኖሮ እንደዚህ አታደርግም ነበረ። ዛሬ ግራ ገብቶኝ ነው። ምክንያቱም አልቅሼም አልወጣልሽ አለኝ እንዴ። እነዚህ ሰዎች ምን እየሆኑ ነው ብዬ ነው እግዚአብሔር የገባሁት። ትቻለሁ። ታውቂያለሽ እኔ ማውራትም አልፈልግም፣ ግን አንዳንዴ ግድ ሲሆንብሽ ታወሪያለሽ። በቃ ግድ ሲሆንብሽ ሁሉም ይሰማሻል እኮ እንደ ሰው ነገር የሴት ነገር በቃ እንትን ይልሻል፣ ይሰለችሻል እንዴ። ግን እንዴት ነው የሰው ልጅ ግን የሴት ልጅ እንባ እየፈሰሰ ልቡ የሚደነድ ነው? አዶን ነው። እኔ ደግሞ የሚያሳዝነው እሱ ነው። እንደዚህ እያለቀሰች ካሜራ እየቀረጿት እያየሽ እያስጠጉ እኮ መቅድዬ፣ እኔም እኮ እሷ እያለቀሰች እነሱ እየሳቁ ነው ካሜራ የሚቀርጿት። እኔ ግራ የገባኝ እሱ ነው። እኛ አጠገባቸው እንኳን አጠገባ ሆነን ያላየነው ሰው ከጧት እስካሁን ድረስ ንድድ ብን ብለን እያለቀስን አንጀታችንን በልቶናል። እነሱ ቆመው ሲቀርጿት እየሳቁ ነው። እኔ እንደዛ ብዬ ልውሰደው ማለት የሚያስደስታቸው ነገር አለ። እሷ ስታለቅስ ቪዲዮ የሚቀርጹት ለምን አያቋርጡትም? እሷ ስትታቋርጠው ድረስ ስትረጋጋ ድረስ ለምን አያቋርጡትም? ትንሽ ለ10 ደቂቃ እንኳን ጊዜ አይሰጧትም እንዴ? እሱ ነው የሚያናድድሽ። በስማሜ ምን ታደርጊያለሽ? እኔ ያሳዘነችን ትጂ ምን አለች? እስኪ አሁን እነጋሽዬስ ምን አሉ? ምን ብዬ ነው ምን ነግራቸው? በስማሜ እንዴት እንዳለቀስኩ እኔ ማርያምን ነው የምልሽ። ሳልዬ ሁለቱም ብሩኬም እሷ ማሳዘኖኛል። ያናደዱኝ እየመጡ በእሷ ላይ የሚሰሩት ቪዲዮ የሚሰሩ ሰዎች ነው እያናደዱኝ ያሉት። ያናደዱኝ አልተነሳችም። እንዴት እች ልጅ ሬሳ አይደለችም? እች ልጅ ሬሳ እሺ ሳትነሳ ከቀረች 3 ቀን ሙሉ እዛ ተጋድማ ምግብ ሰጣችኋት? ውሃ ሰጣችኋት? እኔ እሱ ነው የሚያቀጣሉ። ምን ይሰጣሉ ብለሽ ነው? እሷ ይሰራሉ እንጂ ሰው ምን አይነት ጭካኔ ነው የደረሰው? አይዶ ነው። እኔ ለራሴ ግራ ገባኝ እኮ። እና ሴት ልጅ እንዴ ሁሉ ጊዜ እሷ የምትፈተንበት ሴት ልጅ ነች። በቃ ፈተና እኔ የምልሽ መቅድጌ ምንድን ነው የምትፈተኘው አንቺ? ኑሮ፣ እድሜ፣ ያውልሽ ስደት፣ ይሄ ራሱ እኮ ፈተና ነው። የሰው ፊት እኮ ነው ቆመሽ ካሜራ ላይ ነው የሚሉት። ገንዬ በኋላ የአንቺን ጽናት ልናይ ነው። ትስታያለሽ። ለማየት አብቃሽ። ቆይ አንቺ ምን እኮ ሰው እኮ ማይብ እየመሰላቸው እኮ ነው። ሰው ማይብ ነዋ። ገባሽ እንጂ አንቺ ቦይፍሬንድ ይዘሽ ባል ስታገቢ ልጅ ስትወልጂ ፈትኖሽ ነው እንዴ? እኔ ማቀው ወርቅ ነው የሚፈተነው በሳት። የሰው ልጅ አይፈተንም። የሰው ልጅ ሲፈጠር ራሱ ለፈተና የተፈጠረ ነው። ሴትነት ራሱ በራሱ ፈተና፣ ሴትነት ራሱ ፈተና ነው። ኑሮ ፈተና ነው። ህይወት ፈተና ናት። የምን ፈተና ነው? ዶንቆሮ ነው እንዴ ህዝቡ? አልተማረም እንዴ? የምን ፈተና ነው? ብላ አፈር ብላ ነው እንዴ? እንቺ ቢና አፈር ቢ ልትይኝ ነው እንዴ? አሁን ምን እንደሚሉ ታውቂያለሽ ገንዬ? አዎ እስካሁን ድረስ ሴት አንጥተን ምናምን ነው የፈተንሽ። አሁን ደግሞ ሴቷ ልጅ እርጉዝ ናት ተብሎ ሲባል ምን አይነት አክሽን እንደምታሳይ ለማየት ነው፣ ጥንካሬሽን ለማሳየት ነው ይህ ፈተና ያደረግነው ብሎ ነው የሚሉት። ቆይታ ያላችሁ የውልሽ መቅድዬ፣ ጂጂዬ የውልሽ ስራም ከሆነ እኮ አሁን ዛሬ እሱ ቁርጥ አድርጎ ከፈለገም አይ እንደዚህ ነው ብሎ ተነጋግሮ በቃ ችግር የለውም። ይሄ የፈሰሰውን በዋ እኮ ቅድም ከውስጧ አብላ ስታለቅስ አይታችኋታል አይደል እንዴ? መናገር እኮ ነው ለሷ። ዋናው ጎንዬ እኮ እሱ ነው ሊያስረዳት የሚገባ እኮ ማንም ሰው አይደለም። ትክክል።
ሰልዬ ያመጣ በዛ ቦታ ውስጥ ቡሩኬና በቡሩኬ አይደለ ያመጣው ቡሩኬ አይደለ ነገር ያመጣው ቡሩኬና ልጅቷ ብቻ ናቸው የነገር መፍታት የሚችሉት። ሃይሚ አይደለችም፣ ይሄ ንፍጣም አይደለም፣ ይሄ ቤካ አይደለም፣ ወይም ይሄ ማን ነው ስሙ የቡሩኬ ወንድም አይደለም። ጂጂጌ እነሱን አትናገሪ ለመሰለሽ። እነሱ እኮ ስራ የሚፈጥርላቸው እሱ ነው። እሷ እየተጎዳች እሷ እንደ ሻማ እየቀለጠች እሱ እነሱ ይሰራሉ። አይደለማ መተው እኮ 100% እኮ በዚህ ገባች። እሱ በእሷ እነሱ ስሜ ልንገርሽ፣ ትናንትና እኮ የተበላሸው እሷ ተኝታ ነው እኮ ስንቱን ነገር ፕራንክ እንደሆነ ያስነቁት። እቺ እኮ ጭንቅላት ያላት ክሌቨር የሆነች ብትሆን ኖሮ ታቀምመው ነበር እኮ። አይ ነው ገባኝ። ይኸውልሽ ገንዬ እኮ እነዚህ ልጆችን ያው ጃጅ ማረጋቸው ልክ ቡሩኬ እንዳላደረገው እየተከራከሩ ነው። እሺ እናውቃለን። ምንድነው እንዳላደረገ? ትናንትና ቤካ ግንኙነት ነበረው አይደል እንዴ ያለው። ዛሬ ደግሞ ልጨርስማ ገንዬ እናውቃለን። እነሱ ለእኛ ማስረዳት የለባቸው። ቢያደረገውም አላደረገም ብለን የምንከራከርለት ወንድማችን ነው። እነሱ እንዲያስረዱን አንፈልግም። ግን እነሱ እዛ ቦታ ነበሩ፣ ጋቢ አልብሷቸዋል። ሲገናኙ ወይ ሳይገናኙ ሲቀር ልጅቷን በሚያገኝበት ምሳሌ ነው በሚያገኝበት ጊዜ ቡሩኬ እነሱ እዛ ቦታ ነበሩ። እንዳዩ ነገር እዛ ቦታ ደም ውስጥ እንደተለወሱ ነገር ነው ወጥቶ የሚናገሩት። ትክክል። ቤካ ምንድን ነው ያለው? የጻፈው ምንድን ነው? የቡሩኬ ልጅ ነው። ሃይሚ ደግሞ እስካሁን ድረስ አልተነሳችም። ምን ለማለት ፈልጎ ነው? እኛን ለማስደንገጥ ነው? የቡሩኬ ልጅ መርምረሃል? ቡሩኬ ሲተኛ ሴትዮዋን ብርድ ልብስ አልብሰሃታል? የማይሆን ነገር ነው። ጂጂጌ አሁን ይኸውልሽ ስለ እሷ ስለ ልጅቷ ስለምን አይደለም፣ እግዚአብሔር ይመስገን የጨረቃ ፋሚሊዎች አይደለም። ይሄ ከካሜራ በልጠው እኮ ሲያቀሳስር ከካሜራ በልጠው ገጭ ያደርጉላቸዋል። ችግር የለውም። ይሄ ካሜራማን አለ ብዙ የጨረቃ ፋሚሊ ውስጥ እሱን አውጥተውባቸዋል። እኔ አሁን ስለምባዋ ነው ስለምባ ለፈሰሰው እንባ ነው እናሱ ነው ትክክል። ቆይ ያለ ነው ይሁሉ እንባም የተሰው ያለው አባባዩ ብሩኬ ላይ እጅ ላይ ነው ቁጭ ብሎ አረጋግቶ ቢነግራት የሚገባ እሱ ነው እኮ ትክክል።